በኢትዮጵያ የክርስትና ሃይማኖት ሲነሳ ከሃይማኖቱ ጋር የኢትዮጵያውያን የማንነት ታሪክ አብሮ ይነገራል። ኢትዮጵያዊነት ኩራት፣ ክብርና ዝና ሲሆን ሕይወታቸውን ከክርስትና ሃይማኖት ጋር የተሳሰረው የአባቶቻችን ታሪክ ከኢትዮጵያ ታሪክ ቀድሞ ይዘከራል። የሕገ ልቦና ታሪክ ሲነሳ ሀበሽነት፣ የሕገ ኦሪት ዘመን ሲነገር ኢትዮጵያዊነት፣ የወንጌል ዘመን ሲሰበክ ኢትዮጵያ አብሮ የሚነሱ እውነታዎች ናቸው። ነብር ዥንጉርጉርነቱን ኢትዮጵያ መልኩን አይለውጥም ያለው የመጽሐፍ ቅዱስ ቃል መሪ ሆኖ ይጠቀሳል። ኢትዮጵያዊነት ክርስትና፣ ክርስትና ደግሞ መልክ ናቸው። የማንነት መታያ፣ የሰማያዊ ሀገር መንገድ፣ ተስፋ የምናደርገው ርስት፣ ዘላለማዊ ሕይወት ነው ክርስትና። ክርስትና በክርስቶስ ደም ተመስርቶ በሐዋርያት መንገድነት ከዘመን ዘመን የተሰበከ የምስራች ነው። የአባቶቻችን ሀገር ኢትዮጵያ የክርስትና መዲና ናት። ክርስትናን በድርጊትና በቃል የሰበኩ ሐዋርያት ነበሩ አባቶቻችን። ዛሬ ድረስ ራትና ኩራት የሆነውን ቅርሶቻችንን የተውልን አባቶቻችን ነገስታት ሰባኪያነ ወንጌል፣ ሐናጼ መቅደስ ነበሩ። አክሱም፣ ላሊበላ፣ የፋሲል ግንብ የአባትነታቸው ምስክር፣ የኢትዮጵያውያንነት ውርስ፣ የልጆቻቸው መድመቂያ። ከዘመናት በፊት በሆነ በአንድ የአባቶቻችን ዘመን እንዲህ ተደረገ። የኢትዮጵያ ቤተ መንግስት ከአክሱም ወደ ላስታ ተዛወረ። በዮዲት ጉዲት ወረራ ተደናግጦ የነበረው ሕዝበ ክርስቲያን በአደባባይ ለአምልኮ ተሰለፈ። ምዕመናን ከተደበቁበት እየወጡ ክርስትናን በአደባባይ ለማስተማር ተነሱ። በዮዲት የፈረሱትና የወደሙት አብያተ ክርስቲያናት፣ የተቃጠሉት መጽሐፍ መልሶ መገንባትና እንደገና መጻፍ ተጀመረ። የክርስቲያኖቹ ህብረትና ፍቅር የወደመውን አብያተ ክርስቲያንና የተቃጠሉትን መጽሐፍት እንደገና ለማደስ ጥሩ የትብብር መንፈስ ታየ። የነገስታቱና የመኳንንቱ ልጆች በወጣትነት ዘመናቸው እየመነኑ ገዳም ገቡ። የምንኩስና ሕይወት ተስፋፋ። 9ኛው መቶ ክፍለ ዘመን በዚህ ዘመን ንጉስ ግርማ ስዩም ኢትዮጵያን በንጉስነት ይገዛ ነበር። በንጉሱ በግርማ ስዩም አማካኝነት ከእስክንድርያ ሀገር ከገዳመ አስቄጥስ ከአባ መቃርስ ገዳም ተመርጦ የተላኩት ብፁዕ አቡነ ዳንኤል ቤተ ክርስቲያንን በጵጵስና ማዕረግ ያገለግሉ የነበረበት ዘመን። አቡነ ዳንኤል የፈረሰውን አብያተ ክርስቲያናት በማሰራት ያዘነውንና የተከዘውን ምዕመን በማጽናናት በማረጋጋት ሐዋርያዊ ተልኳቸውን ይፈጽሙበት የነበረበት ወቅት። ከንጉስ ግርማ ስዩም ረፍት በኋላ ልጁ ይምርሃነ ክርስቶስ በኢትዮጵያ ነገሰ። ንጉስ ይምርሃነ ክርስቶስ ሲያርፍ ልጅ ስላልነበረው የወንድሙ የጃን ስዩም ልጅ ንጉስ ሐርቤ ነገሰ። ንጉስ ሐርቤ በስመ መንግስቱ ገብረ ማርያም ይባላል። ፈረንጆቹ ሲኖዳ ወይንም ሸኖዳ ይሉታል። በሌላ አጠራሩ ቀሲስ ወንጉስ ይባላል። ቅስናን ከንጉስነት ጋር አስተባብሮ ያዘ። ይህ ኢትዮጵያዊ ንጉስ ብዙ ብሔራዊና ሃይማኖታዊ ሥራዎችን የሰራ ታላቅ ኢትዮጵያዊ ንጉስ ነበር። በዚያ በጨለማ ዘመን ኢትዮጵያ በራሷ መሬት ላይ የራሷን ልጆች በጳጳስነት እንድትሾም ለመጀመሪያ ጊዜ
ራስን የመቻል ሐሳብ ያፈለቀ ብቸኛ ንጉስ ነው ንጉስ ሐርቤ። የግብፁ ሊቀ ጳጳስ አባ ማርቆስ በእስክንድሪያ አራተኛው ጳጳስ በነበሩበት ወቅት ከቅዱስ ሐርቤ በኋላ የንጉስ ሐርቤ ወንድም ቅዱስ ላሊበላ በኢትዮጵያ ነገሰ። ቅዱስ ላሊበላ ኢትዮጵያን ለዘመናት የትላንት ክብሯንና ማንነቷን የሚያወራላትን ታሪክ ያነጸ፣ ስልጣኔው በዓለም ሳይስፋፋ ልጆቿ ከዓለም ሕዝቦች በፊት ተሰልፈው እንደነበር የሚናገር የታሪክ አሻራ ያቆመ ቅዱስ የእግዚአብሔር ሰው ሐናጼ መቅደስ የተወደደ ንጉስ ቅዱስ ላሊበላ። የቅዱስ ላሊበላ ሀገር የዛግዌ ሥርወ መንግሥት መቀመጫ ላስታ ላሊበላ ወይንም ደብረ ሮሃ ከዛሬ ውበቷ የተሻለ ውበት ነበራት ትላንትና። ለዛሬ ስሟ የትላንትና ውበቷ ምስክሯና ጌጧ ነው። የትላንትና ውበቷ ሳይጠፋና ሳይደበዝዝ የዛሬን ሳይሆን የትላንትን እያወራ ፈጣሪዋን እየመሰከረ ከዘመን ወደ ዘመን እያለፈ ይታያል። የቅዱስ ላሊበላ ሀገር ላስታ ላሊበላ። የቅዱስ ላሊበላ የንጉስነቱ ስም ገብረ መስቀል ይባላል። ከመወለድ አስቀድሞ በማህፀን ሳለ የሚመርጥ ጌታ እግዚአብሔር የመረጠው ቅዱስ ነበር ንጉሱ ቅዱስ ላሊበላ። ነብዩ ኤርምያስን ገና ሳትወለድ በእናትህ ማህፀን አወቅኩ እንዳለው ቅዱስ ላሊበላም ከመወለዱ አስቀድሞ ለእናቱ የምትወልደው ልጅ የተመረጠ ገናናነቱ በሰማይና በምድር የተነገረለት ቅዱስ እንደሆነ አስቀድሞ የእግዚአብሔር መልአክ ቅዱስ ሚካኤል ነግሯታል። የንጉስ ላሊበላ አባት አጼ ዛን ስዩም ነው። እናቱ ከትግሬ ባላባት ከንጉስ ወረዳዬ ወገን ናት። ኬረወርና ትባላለች። በ1100 ዓመተ ምህረት ታኅሳስ 29 ቀን በላስታ አውራጃ በቡግና ወረዳ በደብረ ሮሃ መንደር የኢትዮጵያዊነት ኩራት የአባቶች አባት ደምግባቱ የተወደደ ቁመቱ ያማረ የትንቢት ልጅ ቅዱስ ላሊበላ ተወለደ። የጽንሰቱና የውልደቱ ቀናት ከጌታ የልደት ቀናት ጋር አብረው ይውላሉ። ንጉሱ ቅዱስ ላሊበላ በተወለደ ወቅት መላእክት በነጫጭ ንቦች ተመስለው ከሰውነቱ ላይ ከበቡት። አንዳች ጉዳት ግን አላደረሱበትም። በዙሪያው ሆነው ማርን እንደሚከቡ ከበቡት። ንጉስ በሰራዊቱ እንደሚከበብ ከበቡት። እናቱ የንቡን ሰራዊት ተመልክታ ልጄን ንብ በላብኝ ስትል ላል ይበላለችው። ላል በአገው ቋንቋ ማር ወይንም ንብ ማለት ነው። በላ በቁሙ ያው በላ ነው፣ አይለወጥም። ሌላ ትርጉም ሳይሰጠው ልጄን ንብ በላብኝ ስትል ላል ይበላለችው። ላል ይበላ። በተወለደ በ40ኛው ቀን ወደ ቤተ መቅደስ አስገቡት። አጼ ካሌብ ባሰሩት ማየ ማርያም በተባለች ቤተ ክርስቲያን እግዚአብሔር ተወለደ። በመንፈስ ቅዱስ ታተመ። ስሙን ገብረ መስቀል ብለው የክርስትና ስም አወጡለት። ገብረ መስቀል ማለት የመስቀል አገልጋይ፣ ሞያዬ ጸር፣ አሸናፊ ማለት ነው። ቅዱስ ላሊበላ በ6 ዓመቱ በቤተ መንግሥት እየተማረ ኖረ። በጥበብና በቁመት በሞገስ አደገ። ከፊደል እስከ ዳዊት አጠናቀቀ።
ዕድሜው እየገፋ ሲሄድ ጎጃም ዘልቆ በአገው ምድር ስመ ሥላሴ ከሚባለው ደብር የሐዲስና የብሉይ መጻሕፍትን በአባቶች እግር ስር ተቀምጦ ተማረ። ቅዱስ ላሊበላ መልአኩ ቅዱስ ገብርኤል እየመራው እስከ 7ቱ ሰማያት ተወስዷል። ቅዱስ ጳውሎስ አንድ ሰው ነበረ እስከ 3ኛው ሰማይ ድረስ ተነጠቀ እንዳለ ቅዱስ ላሊበላንም እግዚአብሔር አምላክ ሰማየ ሰማያት አወጣው። በሰማያት ዕጹብ የሆኑ በሰው አንደበት ሊነገሩና ሊደመጡ የማይችሉ ድንቅ ተአምራትን አሳየው። ሙሴን በሲና ተራራ ያለመታየት በድምጽ ብቻ ያናገረ ጌታ እግዚአብሔር ከድንግል ማርያም በለበሰው ሥጋ በግልጽ እየደጋገመ ንጉሡን ቅዱስ ላሊበላን አነጋገረው። እንደ ዳዊት ልጅ እንደ ሶሎሞን ጥበብን ለገሰው። በላስታ ስለሚሰራው ድንቅ ቤተ መቅደስ ነገረው። እንደ ሙሴና እንደ ጠቢቡ ሰሎሞን ቤተ መቅደሴን ታንጻለህ፣ ያንተ ግን ያለምንም ጭቃና እንጨት ከአንድ ጠፍጣፋ ድንጋይ 10 የተወደዱ ቤተ መቅደሶችን እንድታንጽልኝ አዝዣለሁ። በዚያ በምትሰራልኝ ቤት ሥጋዬና ደሜ የሚፈተትበት የምመሰገንበት የምቀደስበት ይሆናል። መላእክት ዕለት ዕለት ይራዱሃል፣ ካንተ አይለዩም ብሎ አዘዘው። ለሙሴ የደብተራ ኦሪትን ሥርዓትና የመውጫና የመግቢያውን ብዛት ርዝመትና ስፋት እንደነገረው ለቅዱስ ላሊበላም የሕንፃውን አሰራር ገለጸለት። ኃይልና ጥበብ ለብሶ በእግዚአብሔር ተባርኮ ወደ ምድር ተመለሰ። መላእክት በዙሪያው እየረዱት ለቤተ መቅደሱን ነፃ ዝግጅት ጀመረ። ማንም በማይገኝበት ወደ በረሃ ሸሸ። የሰው ድምፅ ከማይሰማበት አውሬ ከሰለጠነበት አጋንንት ከሚበዙበት ገብቶ ጧት ማታ ሌት ቀን በጾምና በጸሎት በሱባኤ ደጅ ጠና። ቀይ ባህርን አቋርጦ ኢየሩሳሌም ድረስ ተጓዘ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን የተጠመቀበትን የተሰቀለበትን ቦታ ኢየሩሳሌምን ተሳለመ። ከጥቂት ዓመታት በኋላ ቅዱስ ላሊበላ ወደ ላስታ ተመለሰ። ወንድሙ ንጉሥ ሐርቤ የቅዱስ ላሊበላ መምጣት ሲሰማ ታላቅ አቀባበል አደረገለት። ከእርሱ ቀጥሎ የሚነግሰው ላሊበላ መሆኑን ተረድቶ በነጋታው ንጉሥ ሐርቤ ነገሥታቱንና ሹማምንቱን የኢትዮጵያን ሕዝብ ሁሉ እንዲሰበሰቡ አዋጅ አስነገረ። ንጉሥ ሐርቤ ከመንበሩ ላይ ወርዶ ላሊበላን ከመንበረ መንግሥቱ አስቀመጠው። ሥርዓተ ንግሥና ተካሄደ። ቅዱስ ላሊበላ ነገሰ። አዋጅ ተነገረ። እነሆ ላሊበላ ነገሰ፣ ንጉሥነቱን አውቃችሁ ተገዙለት፣ ለመንግሥቱ የሚገባውን ሁሉ አድርጉ የሚል አዋጅ ተነገረ። በ1150 ዓመተ ምህረት በተወለደ በ50 ዓመቱ ቅዱስ ላሊበላ በኢትዮጵያ ላይ ነገሰ። በላሊበላ ዘመነ መንግሥት በመካከለኛው ምስራቅ 3ኛው የመስቀል ጦርነት ይካሄድ የነበረበት ዘመን ነበር። በወቅቱ ቅዱስ ላሊበላ ከምጽዋ እስከ አክሱም፣ ከአክሱም እስከ በሸሎ፣ ከበሸሎ እስከ አባይ፣ ከአባይ ወንዝ እስከ መቅደላ ያስተዳድር ነበር። ለእያንዳንዳቸው ቦታ በትክክል የሚመሩ ደጃዝማችና ፊታውራሪ እንደየማዕረጉ ይሾምላቸው ነበር። ቅዱስ ላሊበላ እንደነገሰ ገጸ በረከትን አስጭኖ ጳጳስ ለማስመጣት መልእክተኞችን ወደ ግብጽ ላከ። ከ3 ወር ደጅ ጥናትና መግሏላት በኋላ ምርጫ ተከናውኖ አቡነ ሚካኤል በጳጳስነት ተሹመው ከግብጽ ወደ ኢትዮጵያ ተላኩ።
ላስታ ደብረ ሮሃ ሊደርሱ ጥቂት ሲቀራቸው ከዚህ ቀደም ጳጳስ ሲመጣ እንደሚደረገው ሁሉ የንጉሱ የጭን በቅሎ በወርቅ መረሻትና በወርቅ መጣብር በሐር ግላስ ተሸልማ ለጳጳሱ ቀረበች። ጳጳሱ አቡነ ሚካኤል በዚያች በቅሎ ላይ ተቀመጡ። መነሳንሱ የሐር የሆነ የወርቅ ጭራ ይዘው የሐርና የወርቅ ድባብ ተዘርግቶላቸው ላስታ ደብረ ሮሃ ገቡ። ንጉሱ ቅዱስ ላሊበላ የቅዱስ ላሊበላ ባለቤት እቴጌይቷ መስቀለ ክብራና ካህናቱ መላው ሕዝብ በሆታና በደስታ በዝማሬ ተቀበሏቸው። ንጉሱ ቅዱስ ላሊበላ በንጉስነቱ ዘመን አንድ ቋጥኝ ድንጋይ ያነጻቸው አብያተ ክርስቲያናት ዛሬ ለኢትዮጵያውያን ኩራት የትላንት የማንነት አሻራ ነጸብራቅ የስልጣኔ ማስረጃዎች ናቸው። ንጉሱ ላሊበላ በድፍን ኢትዮጵያ ያነጻቸው መቅደሶች 23 ናቸው። ከነዚህ መሃል 11ዱ የላስታ ደብረ ሮሃ ውበቶች ናቸው። ዘመን የማይሽራቸው ዓለም ተደንቆ የሚያያቸው የሰው የእጅ ጥበብ መሆናቸው የሚደንቅ የዘመኑን የስልጣኔ ሁኔታ የገለጹ ድንቅ አብያተ መቅደሶች ናቸው የንጉስ ቅዱስ ላሊበላ ሕንጻዎች። ከአንዲት ቋጥኝ ድንጋይ ሥጋ በለበሰ መሬታዊ ሊሰራ የማይችል የጥበባት ሁሉ ጥበብ ናቸው የቅዱስ ላሊበላ መቅደሶች። ቅዱስ ላሊበላ ጻድቅ ቅዱስ ላሊበላ ጻድቅ ቅዱስ ላሊበላ ጻድቅ አስሩ መቅደስ ለአምላክ ማደሪያ ያነጽክ አስሩ መቅደስ ለአምላክ ማደሪያ ያነጽክ ቅዱስ ላሊበላ ጻድቅ ቅዱስ ላሊበላ ጻድቅ አስሩ መቅደስ ለአምላክ ማደሪያ ያነጽክ አስሩ መቅደስ ለአምላክ ማደሪያ ያነጽክ ቅዱስ ላሊበላ እኒያን የተወደዱ መቅደሶችን ለማነጽ ሲነሳ እርሱ መሪ ሆኖ ተዘጋጅቶ ሕንጻዎችን የሚፈለፍልበት ብረታ ብረት የፈለፈሉትን ጥርብ ድንጋይ መዛቂያ መሮ መቆፈሪያ መጥረጊያ ያሰናዳ። ከልጅነቱ ዘመን ጀምሮ የሚመራው የመላእክት ሁሉ አለቃ ቅዱስ ሚካኤል ኃይልና ሞገስ እየሆነው ከፊት ይቀድማል። በመሮ እየቦረቦረ በብረታ ብረት እየቆፈረ ዛሬ ድረስ የሚደንቁ ውበታቸው ከዘመን ዘመን የማይከስሙ ድንቅ ቤተ መቅደስን አነጸ። ንጉሱን ቅዱስ ላሊበላን የሚያግዙ ሕዝቡና ሰራዊቱ ሁሉም ተሰለፉ። እግዚአብሔር በጥበብና በሞገስ ያሰለጠነው ቅዱስ ላሊበላ እንደ ንጉስነቱ መሪ ሆኖ ሕዝቡ እርሱን እየተከተሉ መላእክት ኃይልና ብርታት እየሆኑት በ1156 ዓመተ ምህረት የሕንጻዎቹ ፍልፈላ ተጀመረ። አስቀድሞ ቤተ ማርያምን በማነጽ ጀመረ።
ድንግል ማርያምን የሥራዎቹ ጅማሬ ያደረገው ቅዱስ ላሊበላ ከአንድ ቋጥኝ የመጀመሪያውን ቤተ መቅደስ ሠራ። ቤተ መቅደሷ ባለ ፎቅ ናት። ፎቁ 7 ክፍል አለው። የሰባቱ ሰማያት ምሳሌ ጽራርያም፣ መንበረ መንግሥት፣ ሰማይ ውድድ፣ ኢየሩሳሌም ሰማያዊት፣ ኢዮር፣ ራማና ኤረር። እንዲሁም 3 በሮች፣ 12 አምዶች፣ 32 መስኮቶች አሉት። ሕንፃው በሥላሴ ምሳሌነት ከላይ ወደ ታች ለየት ባለ ቅርጽ በ3 የተከፈለ ሲሆን በመካከሉ ላይ የጌታን ስነ ስቅለት የሚያስታውስ የመስቀል ቅርጽ ተቀርጿል። ትንሽ ዝቅ ብሎ ከጌታ ጋር የተሰቀሉ ዳርክስና ጥጦስን ለመዘከር 2 የመስቀል ቅርጾች ይታያሉ። 3ቱ ደጃፎች እያንዳንዳቸው 2 አምዶች አሏቸው። 3ቱ ደጃፎች የሥላሴ፣ የ3ቱ ደጃፎች 2 አምድ በድምሩ 6 የ6ቱ ቃላተ ወንጌል ምሳሌ የሚተረጎም ሕንፃ የሚነበብ መጽሐፍት ናቸው የቅዱስ ላሊበላ ሥራዎች። ኑ ወደ ቤተ ማርያም ቤተ መቅደስ ወደ ውስጠኛው ክፍል እንግባ። ወደ ውስጥ ስንዘልቅ ወደ ፎቁ የሚያወጣ አንድ በር አለ። በመንበሩ ግራና ቀኝ 2 በሮች አሉ። በሰሜን ያለው የአባታችን የአቡነ ተክለ ሃይማኖት ደጃፍ፣ በደቡብ የታቦተ ቅዱስ ዮሐንስ መግቢያ ደጃፍ ነው። መቅደሱ ውስጥ 6 አምዶች አሉ። ሁሉም በእኩል ቅርጽ የተሰሩ ሲሆኑ ከመካከል ያለችው አምድ ከሁሉ ልዩ ናት። እንደ ልዩነቷ የተለየ ስም አላት። አምደ ብርሃን ትባላለች። ቅዱስ ላሊበላ ሥራውን ሳይጀምር እግዚአብሔር ለመሰረትነት ያሳየው የብርሃን አምድ ነች ይላሉ አባቶች። በዚህች አምድ ላይ ከላይ እስከ ታች ስዕላት ተቀርጸውባታል። ኪሩቤል ሰይፍ እንደያዘ በሚያስፈራ ግርማ በአምዱ ላይ ተቀርጿል። ታቦት ዘዶር የተባለች እመቤታችን ልጇን ኢየሱስ ክርስቶስን እንደታቀፈች ሆና በዚያች አምድ ላይ ተስላለች። እግዚአብሔር አብ ከላይ ከመካከል መንፈስ ቅዱስ በርግብ አምሳል ተቀርጿል። ያሳሳል ጥበብና የቅርጾቹ ውበት በዚያች አምደ ብርሃን በተባለች አምድ ላይ ዛሬ ድረስ በአድናቆትና በልዩ እይታ ይታያል። ይህ ሁሉ ስዕል የተሳለባት ምሰሶ ከአጼ ፋሲል ዘመነ መንግሥት ጀምሮ በክብር ከላይ እስከ ታች በጥንድ ድርብ ወይንም ሸማ ትሸፈናለች። ከካህናት በቀር ማንም አይነካውም። የላሊበላ ውቅር አብያተ ክርስቲያናት በሰው እጅ የተሰራ መሆኑን ለማመን ያዳግታል። የጥበብ ባለቤት እግዚአብሔር ለጠቢቡ ሰሎሞን የሰጠውን ሀብተ ጥበብ ለቅዱስ ላሊበላም ሰጥቶታል። ማረጋገጫዎቹ የእጆቹ ሥራዎች ቤተ መቅደሶቹ ናቸው። ከመቅደሱ ወጣ ብሎ በምዕራብ በኩል ከቅኔ ማህሌቱ በላይ ታላላቅ መስኮቶች አሉ። በመስኮቶቹ መካከል ባለው ቦታ ቅዱስ ላሊበላ ይጸልይበት የነበረው ስፍራ ይታያል። ይህ ቦታ ከፍታ ቦታ ስላለው አሁን የደውል ቤት ሆኖ ይገኛል። በቤተ ማርያም በቤተ መቅደሱ ዙሪያ ከሕንፃዎቹ በትኩል የሚታየው የቅዱሳን ስዕላት ዛሬ ድረስ ያለ መደብዘዝ ውበታቸው እንዳለ በግርማ ሞገስ ይታያሉ። ዙሪያውን በተለያዩ የቅዱሳን ስዕላት አጊጧል። በግራና በቀኝ ኮከብ የመሰለ የንጉሥ ሶሎሞን ማህተም፣ የንጉሥ ዳዊትና ዙሪያውን ክብ የሆነና በውስጡ የመስቀል ቅርጽ ያለበት የአጼ ላሊበላ ማህተም ከሕንፃው ጋር አብረው ተፈልፍለው ይታያሉ። በቤተ ማርያም ቅጥር ግቢ ውስጥ ከአንድ ጉድጓዳ ስፍራ ላይ የእመቤታችን ጸበል ይገኛል። ኃይለ አጋንንትን አድክሞ ድውያነ ሥጋን ይፈውሳል። የ24ቱ ካህናተ ሰማይ የ40ቱ እንስሳ ሄሮድስ ጌታን ሊገለው በፈለገ ጊዜ እመቤታችን ወደ ግብጽ ያደረገችው ስደት የጽድቅና ኩነኔን ምሳሌ የሚያሳይ
የአንድ ቀይና ጥቁር በሬ ውጊያ፣ የቅዱስ ጴጥሮስ የመጸጸትና የዶሮን ጩኸት የሚያሳይ የተለያዩ ስዕላት ይገኛሉ። ደማቅ ውበታቸውና ያሳሳላቸው ጥበብ፣ የትርጓሜያቸው አንድምታ የቅዱስ ላሊበላን ሥራ የሚታይ ብቻ ሳይሆን የሚነበብም ያደርጋቸዋል። ዘመንን ተሻግሮ የዘመንተኞቹን ጥበብ ይተርካል። ማንም ዛሬ ያለንበትን አስታውሶ የትላንት የ800 ዓመት ሥራ ነው ብሎ ማለት ይከብደዋል። እግዚአብሔር ፈቃድ የታየበት፣ እግዚአብሔር ለመረጣቸው ቅዱሳኑ ጥበብን የገለጸበት የተቀደሰ ስፍራ፣ የትላንት የአባቶቻችን እምነትና ብቃት አሻራ፣ የክርስትና ሕይወታቸው ነጸብራቅ ነው ላሊበላ። ኑ ከቤተ ማርያም በምስራቅ በኩል እንውጣ። ከቤተ ማርያም በስተሰሜን በስተግራ ፊት ለፊት ቤተ መስቀልን እናገኛለን። ቤተ መስቀል የቅዱስ ላሊበላ ሌላው ድንቅ የጥበብ ሥራ። ቤተ ክርስቲያኑ በአራት አምዶች የቆመና ከሌሎች ፍልፍል ሕንፃዎች አነስ ያለ ነው። የቤተ መስቀል ቤተ ክርስቲያን 2 በሮች ብቻ አሉት። ቤተ መቅደሱ ከውጭ በኩል ሲታይ 10 አርኮች ወይንም ግማሽ ጨረቃ የሚመስሉ ቅርጾች አሉት። ምሳሌ አላቸው። 10 መሆናቸው የ10ቱ ቃላተ ኦሪት ምሳሌ፣ አንድም 10 መሆናቸው የ10ሩ ቤተ መቅደስ ምሳሌ። የቅርጹ አንድ መሆን 10ሩም ቤተ መቅደስ ከአንድ ቋጥኝ የመገኘታቸው አንድምታ ነው። ቤተ መስቀል ደጃፍ ላይ የሚገኘው ትንሹ አምድ የሙሴ ምሳሌ ነው። ሙሴ የቃል ኪዳኑን ታቦት ለመቀበል በደብረ ሲና በጌታ ፊት የቆመበት ምሳሌ። በዚህ ቤተ ክርስቲያን ቅዱስ ላሊበላ ከኢየሩሳሌም ያመጣው ታቦተ መስቀል የሚገኝ ሲሆን ታሪካዊ የሆኑ ተአምረ ማርያምና ተአምረ ኢየሱስ እንዲሁም ሌሎች የብራና መጻሕፍት ይገኛሉ። ቤተ ማርያምና ቤተ መስቀል በአንድ ግቢ ውስጥ ይገኛሉ። ይህ ግቢ ከቤተ መድኃኔ ዓለም ቀጥሎ በስፋት ሁለተኛው ነው። ከቤተ ማርያም በስተደቡብ በምዕራብ በሚያስወጣው መሿለኪያ ደግሞ ቤተ ደናግል ቤተ ክርስቲያን ይገኛል። ይህችን ቤተ ደናግል ብሎ ያነጻት ቤተ መቅደስ የ36ቱ ቅዱሳን አንስት መታሰቢያ ናት። ከቤተ መቅደሱና ከቤተ መቅደሱ ውጭ 4 አምዶች ይገኛሉ። የአራቱ ወንጌላውያን ምሳሌ። ቤተ ደናግል ወደ ቤተ ማርያም አንገቱን እንዳዘነበለ ሰው ወጣ ያለ ሆኖ ዘውድ ይመስላል። ዘውድ የመሰለበት ምክንያት እግዚአብሔር ለደናግላኑ የሚሰጣቸውን የንጽህና አክሊል ለማመልከት ነው። በቤተ ደናግል ከውጭ አንድ አምድ ለብቻው አለ። ይኸውም የደናግል መመኪያ የሆነች የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። በዚህ ቤተ መቅደስ የ36ቱ ደናግላን ጽላት አለ። በእነዚህ ፍልፍል ሕንፃዎች መሿለኪያዎችና የግቢ መለያ ጥርቦች ውስጥ መነኮሳት መገበሪያ የሚፈጩባቸው ክፍሎችና የቁም መፍጮዎች ይገኙባቸዋል። የእግዚአብሔርን ድንቅ ጥበብ እያወደስን የአባቶቻችንን ጽናት ስናደንቅ ለማመን የሚያስቸግር የአንድ ቋጥኝ ፍልፍል ቤተ መቅደስ እናያለን። ጥበበኛውና መሐንዲሱ ማንነቱ ጎልተው የታዩበት የሚያኮራ የአባቶቻችን ግብር የተንጸባረቀበት ቅዱስ ቤተ መድኃኔ ዓለም። የንጉሥ የቅዱስ ላሊበላ ሌላው ድንቅ የመንፈስ ቅዱስ ሥራ። የቤተ መድኃኔ ዓለም ቤተ ክርስቲያን የቅዱስ ላሊበላ ሕንፃዎች በግዙፍነቱ ከሁሉም ይበልጣል። በሌላ አጠራሩ ቤተ አብይ ይባላል። ትልቅ ማለት ነው። ከቤተ መቅደሱ ውጭ ያሉት አምዶች 34 ሲሆኑ በውስጥ ያሉ አምዶች 38 ናቸው።
የነዚህ ድምር 72 ይሆናል። የ72ቱ አርደት ምሳሌ አድርጎ ሰርቷቸዋል። ውስጡ ከፍ ያለ ነው። 31 ሜትር ያህል ከፍ ይላል። ዙሪያውን በአምዶች አጊጧል። ከመቅደሱ ጀርባ ግድግዳ ላይ በጌታ ስቅለት ጊዜ ከሰማይ የረገፉትን ከዋክብት ለማሰብ የጨረቃና የከዋክብት ስዕላት ይታያል። ይህ ቤተ መቅደስ ሰፊ በመሆኑ በአብርሃም ድንኳን ተመስሏል። ለምን ቢሉ የአበ ብዙሃን አባት ክርስቲያኖች ተስተናግደውበታልና። አንድም በስፋቱ ከሰባቱ ሰማያት በአንዱ ተመስሏል። ሰማይ ውድር ይባላል። ከቤተ መቅደሱ በር ፊት ለፊት የሶስት የመቃብራት ምሳሌ ሆኑ ከላይ ወደ ታች በመጠን የተለያዩ መቃብራት ይገኛሉ። ምሳሌ ያላቸው ምሳሌያት ብቻ አይደለም ይላሉ አበው። ላሊበላ ከኢየሩሳሌም ሲመለስ የአባቶችን በረከት ፈልጎ የሶስቱን አበው የመቃብር አፈር አምጥቶ ስለነበር የቅዱሳኑን በረከትና ረድኤት ዘወትር ለመዘከር ከመቅደሱ ፊት ለፊት የአባቶች አባት አብርሃም፣ የጌታ ምሳሌ ይስሐቅ፣ እስራኤል የተባለ ያዕቆብ የመቃብራቸው ምሳሌ ይገኛል። በስተምዕራብ በትልቁ በር ፊት ለፊት ከቅኔ ማህሌቱ በስተጀርባ ከሚገኘው አንድ አምድ አፍራይገባ መስቀል የተገኘበት የተፈለፈለ ዋሻ አለ። አፍራይገባ መስቀል ቅዱስ ላሊበላ እነዚህን የተወደዱ ውቅር አብያተ ክርስቲያናት ሲያንጽ በውስጡ ያገኘው ታላቅ መስቀል ነው። ይህ መስቀል ከላይ ክብ ሆኖ አናቱ ላይ ትንሽ መስቀል ያለውና ከቀኝና ከግራ 6 ሆነው በ12ቱ ሐዋርያት ቁጥር የተሰሩ ፈርጦች አሉት። ከ12ቱ ፈርጦች ወረድ ብሎ በሙሴ በትር ምሳሌ እንዲሁም ከዚህ ወረድ ብሎ የጌታን የሸዋ አክሊል የሚያመለክቱ በግማሽ ክብ የተቀረጹበት መስቀል ነው። አፍራይገባ መልኩ ይሄ ነው ለማለት ይቸግራል። ወርቅ ነው፣ ብር ነው፣ ናስ ነው ለማለት ያዳግታል። የሚለዋወጥ ቀለም አለው። በሁለት እጅ ለመያዝ ይከብዳል። አፍራይገባ የተባለበት ምክንያት ብረት አንጋቹ በስቶ ሕዝቡ እየተጣላ ያስቸግር ስለነበረ ለመዳኘትና ለማስታረቅ መስቀሉ ይወጣል። ሽማግሌ ሆኖ ያስታርቃል። በዚህ ምክንያት ይህን የቅዱስ ላሊበላን መስቀል አፍራይገባ ተሰኘ። አንድም መስቀሉ በሽተኞችን ከደዌ ሥጋና ከደዌ ነፍስ ያድን ስለነበረ ያለፈው ስለማይመለስ አፍራይገባ ተሰኘ። በአምዶቹ ብዛት በቅርጹ ውበትና እላዩ ላይ ተቀርጸው በተሰሩት የድንጋይ ሐረጎች እግዚአብሔር ለቅዱስ ላሊበላ የሰጠውን ጥበብ እያደነቁ ከቤተ መድኃኔ ዓለም ሲወጡ ቤተ ማርያምን ያገኛሉ። ከቤተ ማርያም በስተግራና በስተቀኝ ቤተ መስቀልና ቤተ ደናግላን ይገኛሉ። ከዚያ ደረጃውን እየወረዱ ቅዱስ ላሊበላ በድንቅ ጥበቡ ያዘጋጀውን መንገድ ይዘው ሲጓዙ በስተቀኝ ሌላ ጠባብ መንገድ ያገኛሉ። የዚህ መንገድ መጨረሻ ደብረ ሲና ጎልጎታ ያደርሳል። የቅዱስ ላሊበላ ሌላው ድንቅ የጥበብ ሥራ ደብረ ሲናና ጎልጎታ ወይንም ቤተ ቅዱስ ሚካኤል። ቅዱስ ላሊበላ ኢየሩሳሌም ደርሶ ከተመለሰ በኋላ እግዚአብሔር በሰጠው ድንቅ ጥበብ በላስታ ላይ ዳግማዊቷ ኢየሩሳሌም መገንባት ነበር። እያንዳንዷ የቋጥኝ ፍልፍልና የግድግዳዎቹ ስዕላት በድንጋዮቹ ላይ በድንቅ ቅርጽ ተቀርጸው የተጠበበባቸው ቅርጻ ቅርጽ
የመስኮቶቹና የበሮቹ ብሎም የአምዶቹ ምሳሌያት ሁሉም መጽሐፍ ቅዱስን ሳይከፍቱ የሚያነቡት የሚተረጉሙት የሰማይ ጥበቦች ናቸው። ቤተ ሚካኤል ራሱን በቻለ ቅጥር ግቢ ይገኛል። መጠሪያው ቤተ ሚካኤል ይሁን እንጂ ምሳሌው የቤተ ጎለጎታና የቤተ ደብረ ሲና ነው። በመጀመሪያው ክፍል ከፍ ካለ ቦታ የቅዱስ ላሊበላ ነፍስ የወጣበት የጸሎት ቤት ይገኛል። በቤተ ሚካኤል የተለያዩ መቅደሶች ይገኛሉ። የቅዱስ ሚካኤል፣ የቅዱስ ላሊበላ፣ የቅድስ ሥላሴ፣ የኪዳነ ምህረት መቅደስ ይገኛል። እኒህን ታቦት በአንድነት ጎለጎታ ተብለው ተሰይመዋል። እኒህ መቅደሶች ውስጥ ለውስጥ የተገናኙ ሲሆን ከጎለጎታ መቅደስ ጀርባ የቅዱስ ላሊበላ መቃብር ይገኛል። የቤተ ጎለጎታ ቤተ መቅደስ 3 መግቢያ በር 2 ደጃፎች አሉት። ከውጭ ከቤተ መቅደሱ ከመግባታችን በፊት በደቡብ ወደ ቤተ ማርያም አቅጣጫ በመስቀል ቅርጽ ያጌጡ ልዩ ልዩ የሆኑ 6 መስኮቶች ይገኛሉ። ወደ ሥላሴ መግቢያ ባለ ቀስተ ደመና 1 ደጃፍ አለ። እዚሁ ደጃፍ ላይ አንዲት መስቀል አለች። ግራ ቀኝ አንዳንድ መስኮቶች አሉ። በቀኝ የታቦተ ሚካኤል፣ በግራ የታቦተ ላሊበላ መቀመጫ መናብራት አሉ። በመናብራቱ ዙሪያ የ12ቱ ሐዋርያት ስዕል አለ። በቅዱስ ላሊበላ መንበርና በቅዱስ ላሊበላ ከተቀበረበት በላይ የኢየሱስ ክርስቶስ የግንዘት ስዕል አለ። የደብረ ሲና ሕንጻ ቤተ መቅደስ ጣሪያው በተለያዩ የመስቀል ቅርጾች ያጌጠ ነው። በዚህ መቅደስ ንጉሡ ራሱ ቅዱስ ላሊበላ ሲጸልይበት የነበረ 1 መስቀልና 1 መቋሚያ አለ። ከግንዘተ ኢየሱስ በላይ ናዝሬትና ገሊላ አሉ። ጌታ ከናዝሬት ወደ ገሊላ ከገሊላ ወደ ናዝሬት እየተመላለሰ ማደጉንና ማስተማሩን ለማጠየቅ በዚህ በቤተ ሚካኤል ቅጥር ግቢ ዝናብና ጎርፍ ሊያገኘው ከማይችል አለት ስር የሚመነጭ የቅዱስ ሚካኤል ጸበል ይገኛል። ሞልቶ ወደ በሩ ሲቃረብ ምዕመናን እየቀዱ ይወስዱታል። የራሱ የቅዱስ ላሊበላ አጽም ያረፈው በዚህ በቤተ ሚካኤል ነው። በአንድ በኩል ጠባብ በራለች፣ ጎል ትባላለች። በውስጧ 4 ሰው ብቻ ታስቆማለች። ጌታ በቤተልሔም የተወለደባት የከብቶች በረት ምሳሌ ናት። ከመንበሩ ጀርባ ጌቴሴማኒ የሚባል ቦታ አለ። በሥላሴ መንበር ላይ ኪሩቤል መንበሩን ይዘው የሚያሳይ ድንቅ ቅርጽ ተቀርጾበታል። ከቤተ ሚካኤል ሊወጡ ሲሉ ወደ ቤተ ጊዮርጊስ በሚወስደው መንገድ ላይ አንዲት ጉብ ያለች ቦታ ያገኛሉ። ያለ ምክንያት አልተዘጋጀችም። የሰው ልጆች ሁሉ አባት የአዳም መቃብር ምሳሌ ናት። ኑ ቤተ ገብርኤል እንሂድ። ከቤተ ሚካኤል ግቢ ወጥተን ወደ ቤተ ገብርኤል ስንገባ የቅዱስ ገብርኤልን ደጃፍ ለመርገጥ በእንጨት የተሰራ ርብርብ ድንጋይ እናገኛለን። ከስሩ የረጋ ውሃ አለ። የቅዱስ ገብርኤል ቤተ ክርስቲያን በሮች በእንጨት የተሰሩ ናቸው። ያንን ሁሉ ዘመን አሳልፈው ዛሬም ከድንቅ ውበታቸው ጋር ይታያሉ። ድልድዩን ተሻግረው የሚቀጥለውን ድንቅ የጥበብ ሥራ ለማየት በአምሳለ ሲኦል ማለፍ ግድ ይላል። ከ5 እስከ 10 ደቂቃ በሚፈጅ ድቅድቅ ጨለማ መጓዝ። ውስጥ ለውስጥ የተቦረቦረ ዋሻ ነው።
ውስጡ አንዳችም ብርሃን የለውም። እግር የት እንደሚያርፍ አይታወቅም። እጅ የት ምን እንደሚይዝ አይገምትም። ከአንድ ሰው በላይ ስለማያስኬድ በተራና በሰልፍ የሲኦልን የመከራ ጨለማ እያሰቡ እግዚአብሔር ከሲኦል መከራ እንዲያድነን እየተማጸኑ ወደሚቀጥለው የዋሻ መግቢያ ይጓዛሉ። ጭላንጭል ብርሃን እያዩ ወደ ዋሻው አፍ ሲቃረቡ ፊት ለፊት የቤተ መርቆሬዎስን በር ከዋሻው በላይ ከደረጃው ከፍ ብሎ ይታያል። አምሳለ ገነት ቤተ መርቆሬዎስ። እግዚአብሔር ጥበቡን የገለጸለት የንጉሥ ቅዱስ ላሊበላ ሌላው ውቅር ቤተ ክርስቲያን። በቤተ መርቆሬዎስ በመቅደሱና በመሐሌቱ ዙሪያ 15 አምዶች ይገኛሉ። ከቤተልሔም አጠገብ ተያይዞ የንጉሡ የቅዱስ ላሊበላ መኖሪያ ቤት ይገኛል። በቤተ መርቆሬዎስና በቤተ ገብርኤል አካባቢ ቁጥራቸው የበዛ መነኮሳት ማደሪያና መጸለያ ዋሻዎች ይገኛሉ። የቤተ መርቆሬዎስ መንበር ከድንጋይ ተጠርቦ ከሕንፃው ጋር አብሮ የተሠራ ነው። በውስጡ የ24ቱ ካህናተ ሰማይ ስዕል ተስሎ ይገኛል። ስዕሉ የዮሐንስን የራእይ መጽሐፍ ያስታውሳል። በዙፋኑ ዙሪያ 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር ብሎ ቅዱስ ዮሐንስ በራእዩ እንዳየው የቤተ መርቆሬዎስ ጠቅላላ አምዶች 24 ናቸው። የ24ቱ ካህናተ ሰማይ ምሳሌ። ዛሬ ግን የቤተ መርቆሬዎስ የመቅደሱ ስዕላት ደብዝዘዋል። ቢሆንም የትላንት ማንነታቸውን ግን ይናገራሉ። ከቤተ መርቆሬዎስ በስተቀኝ ባለው በር ወጥተው ወደ ግራ ስንታጠፍ ዛሬ የፈራረሱ ምሰሶዎችን ጣሪያዎችን እናያለን። እኒህን የፈረሱ ምሰሶዎችን እያየን ስንጓዝ ቤተ አባ ሊባኖስ እንገባለን። ቤተ አባ ሊባኖስ እንደ ሌሎች ውቅር ቤተ ክርስቲያናት ራሱን ችሎ የቆመ አይደለም። ከአንድ ቋጥኝ ጋር የተያያዘ ነው። ይህን ውቅር ሕንፃ ቤተ ክርስቲያን ያሰራችው የንጉሡ ላሊበላ ባለቤት እቴጌይቷ መስቀለ ክብራ ናት። የውስጡ ክፍል በአራት አምዶች የቆመ ሲሆን ከወደ ጣሪያው ከሚገኘው መስኮት አጠገብ ለመንበሩ ብርሃን የምታስገባ ትንሽ ክብ ቀዳዳ ተሰርቶላታል። ጻድቁ አባ ሊባኖስ ከሮም የመጡ ጻድቅ ናቸው። አባ ሊባኖስ በደብረ ሮሃ 40 ዓመት ሲጸልዩ ቆይተዋል። ከ40 ዓመት በኋላ ደብረ ሊባኖስ ሄደው ገድመው ከቆዩ በኋላ ለአባታችን ለአቡነ ተክለ ሃይማኖት አስረክበው ዕረፍታቸውን በዚሁ በደብረ ሮሃ ያደረጉ ጻድቅ አባት ናቸው። ከቤተ ሊባኖስ ቀጥሎ ወደ ግራ በመታጠፍ በሚገኙት መሿለኪያዎች ደረጃዎቹን ሲወጡ ቤተ አማኑኤል ይገባሉ። ቤተ አማኑኤል ቅዱስ ላሊበላ ከ23 ዓመት የሕንፃ ሥራ ውስጥ ብዙውን ዓመት የፈጀበት ሕንፃ ይህ ነው። 10 ዓመታት ፈጅቶበታል። የቤተ አማኑኤል የመስኮቶቹ ቅርጽ የአክሱም ሐውልት ምሳሌዎች ናቸው። በስፋቱ ከቤተ መድኃኔ ዓለም ቀጥሎ ሁለተኛ ነው። ቤተ አማኑኤል በሰማያዊት ኢየሩሳሌም በጽርሐ አርያም ይመሰላል። ቤተ አማኑኤል እንደ ቤተ ማርያም ባለ ፎቅ ሕንፃ ነው። ከውስጥ ሲታይ በአራት አምዶች የቆመ ነው።
ይህ አራት አምድ የአራቱ ወንጌላውያን ምሳሌ ነው። በመሮ እየጠረቡ ለድንጋይ ውበት እየሰጡ ከመጽሐፍ ቅዱስ ምስጢራት ጋር እያዛመዱ ያለ ጭቃና ያለ ገመድ የሚያስተምር ድንቅ ጥበብ ላዩ ላይ እየተቀረጹ ከአንድ ወጥ ቋጥኝ ድንቅ አብያተ ክርስቲያንን ማነጽ። በቅርብ ርቀት ስብስብ ብለው ከታነጹት ከነዚህ ብርቅ ውቅር አብያተ ክርስቲያናት ትንሽ ራቅ ብሎ የሚገኝ ሌላ ቤተ መቅደስ ይገኛል። የቅዱስ ላሊበላ ታላቅ ጥበብ የተገለጸበት ዛሬ ድረስ ሕያው ሆኖ ዓለምን በማስደመም ጥበበ እግዚአብሔር ታላቅ መሆኑን የሚመሰክር ከዘመኑ የሕንፃ ጥበብና ከኢንጂነሪንግ በእጅጉን የላቀ ድንቅ ቤተ ክርስቲያን ቤተ ቅዱስ ጊዮርጊስ። የቅዱስ ላሊበላ የመጨረሻው የነጻ ሥራ ነው። በላስታ ደብረ ሮሃ ወደ ቤተ ጊዮርጊስ መንገድ ሲጀመር በስተግራ በምስራቅ በኩል የዮርዳኖስ ወንዝ ተብሎ የተሰየመ ሸለቆ ይገኛል። እዚያው አካባቢ ጌታ የተጠመቀበትን ቦታ ለማዘከር በመስቀል ቅርጽ የተሰራ ድንጋይ ተተክሎ ይገኛል። ጥቂት ተጉዘው የቆሙበት ስፍራ ሆነው ዓይንን ወደ ምድር ሲወረውሩ ወደ ታች ተቦርብሮ ከመሬት ወደ ላይ የወጣ ዙሪያውን በመስቀል ቅርጽ የተዋበ በኪነ ሕንፃው ከሁሉም ውቅር አብያተ ክርስቲያናት የላቀና ሰማያዊ ጥበብ የተገለጸበት ቤተ ክርስቲያን በትንግርት ይመለከታሉ። የኖህ መርከብ ምሳሌ ቤተ ጊዮርጊስ። ከላይ የታየውን ውበት ወርዶ ከታች ሆኖ ለማየት እናም ቀርቦ እግዚአብሔር ለቅዱሳኑ የገለጸላቸውን የጥበብ ምስጢር አይቶ በእጅ ዳሶ ለማረጋገጥ በዋናው የዋሻ መግቢያ ማለፍ ያስፈልጋል። ወደ ቤተ ክርስቲያኑ መግቢያና መውጫ በስተደቡብ በምስራቅ በኩል ከላይ ወደ ታች እየተጠረበ የተሰራ አንድ መንገድ አለ። ከላይ ሆኖ የቤተ ጊዮርጊስን ጣሪያ ቢያዩት 12ቱን ሐዋርያትን የሚያስታውስ 12 ድርብርብ መስቀሎች ይታያል። በ11ዱም ውቅር አብያተ ክርስቲያናት አንዳችም ነገር ያለ ምክንያትና ያለ ምሳሌ አልተቀመጠም። እያንዳንዱ የሕንፃው ቅርጽና ልኬት መንፈሳዊና መጽሐፍ ቅዱሳዊ ትርጓሜ ይሰጣል። ከጣሪያው ጀምሮ እስከ መሰረቱ ድረስ ቤተ ክርስቲያኑ ከላይ ወደ ታች የተቀረጸ የመስቀል ንድፍ ነው። የማይከፈቱ ነገር ግን የመስኮት ቅርጽ ያላቸው ዙሪያቸውን የሐረግ ቅርጽ የተቀረጸባቸው እላያቸው ላይ ልዩ የጥበብ ውበት የሚታይባቸው መስኮቶች በዙሪያው ይገኛሉ። ይህ በኖህ መርከብ የተመሰለው ቤተ ጊዮርጊስ ኖህ የላካት ርግብና የምስራቹን ቄጤማ አምጥታ ያሳየችበት መስኮትን ለማዘከር አንድ የመስኮት ምሳሌ ይገኝበታል። 12ቱ የላይኞቹ መስኮቶች ክፍት ናቸው። የታችኞቹ ውሃ እንዳያስገቡ የተደፈኑ ናቸው። ልክ እንደ ኖህ መርከብ። በቤተ ጊዮርጊስ ቤተ ክርስቲያን ውስጥ በ11ኛው መቶ ክፍለ ዘመን እንደተሳለ የሚነገርለት የሰማዕቱ የቅዱስ ጊዮርጊስ ስዕል በጨርቅ ስዕል ተስሎ ይገኛል። ዛሬ ከዕድሜ ብዛት ደብዝዟል። በቤተ ክርስቲያኑ ዙሪያ በአንድ በኩል ከወይራ እንጨት የተሰራ ትልቅ ሳጥን ይገኛል። ቅዱስ ላሊበላ ይህን ድንቅ ውቅር አብያተ ክርስቲያናት እየሰራ ሲመሽ የመስሪያ መሳሪያዎችን በዚህ ሳጥን ያስቀምጣቸው ነበር። ሳጥኑ የሚዘጋውና የሚከፈተው በሁለት በኩል ባሉ ትላልቅ ወፍራም የእንጨት ብሎን መሰል ባለ ጥርስ መዘውሮች ነው።
በዚህ ቤተ ክርስቲያን ከ400 ዓመት በላይ የሆነው ስንክሳርና ሌሎችም የብርሃንና መጻሕፍት ይገኛሉ። በቤተ ጊዮርጊስ ዙሪያ ካለው ጥርብ የግቢ ዓለት ላይ በተፈለፈሉት ዋሻዎች ውስጥ የግብር ማድቀቂያ ቤት ይገኛል። ከደጀ ሰላሙ በስተግራ በኩል የቅዱሳን አጽም ይገኛል። ከዛሬ 600 ዓመት በፊት በዚህ ቦታ ያረፉት አጽሞች አካላቸው ሳይፈርስ ስጋቸው ሳይሸት ወደ አፈርነት ሳይለወጡ እንደተገነዙ በተቦረቦረው ዋሻ ውስጥ ለቦታው በተሰጠው ቃል ኪዳን መሰረት እንዳሉ ሳይለወጡ ይታያሉ። እኒህ ቅዱሳን በኢየሩሳሌም በዮርዳኖስ ጸበል ከተጠመቁ በኋላ ግብጽን ዞረው እዚህ ላስታ ደብረ ሮሃ ሲደርሱ የቅዱስ ላሊበላን ጥበብና የቦታውን ቅዱስና ተመልክተው ሞተ ረፍታቸውን ከዚህ እንዲሆንላቸው የለመኑ ጻድቃን ናቸው። ከላይ ወደ ታች የተቦረቦረው ይህ ድንቅ ጥበብ ከላይ ከጣሪያ የሚፈስ ውሃ እንዴት እንደሚወርድ ቀድሞውኑ ተዘጋጅቶለታል። የወቅቱ የዘመኑን ቴክኖሎጂ ሁኔታና የሰውን ግንዛቤ ልኬት የሚገምት ማንም ሰው እኒህን የቅዱስ ላሊበላ ሕንጻዎችን የሰው የእጅ ጥበብ ናቸው ብሎ ያስብ ይሆናል። እግዚአብሔር ጥበቡን የገለጸለት መላእክቱን ለተራዳይነት በዙሪያ ያሰለፈለት ከነገስታቱ የተመረጠው ቅዱስ የእግዚአብሔር ሰው ቅዱስ ላሊበላ ግን እኒህን የተወደዱ ውቅር አብያተ ክርስቲያናት አነጸ። ታይተው አይጠገቡም። ተመልካቹን የሚያፈዙ እንዴት ሊሆን ቻለ የሚል ትንግርት የሚጭሩ የጥበብ ፈጠራዎች በየግድግዳውና በየጣሪያው ላይ ይታያሉ። አንድ ነገር ማለት ብቻ ይቻላል። የእግዚአብሔር ጥበብ በላስታ ደብረ ሮሃ በቅዱስ ላሊበላ ሥራ ዛሬ ድረስ ይታያል። ቅዱስ ላሊበላ ጻድቅ፣ ቅዱስ ላሊበላ ጻድቅ፣ ቅዱስ ላሊበላ ጻድቅ፣ ቅዱስ ላሊበላ ጻድቅ፣ አስሩ መቅደስ ለአምላክ ማደሪያ ያነጽክ፣ አስሩ መቅደስ ለአምላክ ማደሪያ ያነጽክ ቅዱስ ላሊበላ ጻድቅ፣ ቅዱስ ላሊበላ ጻድቅ፣ ቅዱስ ላሊበላ ጻድቅ፣ ቅዱስ ላሊበላ ጻድቅ፣ አስሩ መቅደስ ለአምላክ ማደሪያ ያነጽክ፣ አስሩ መቅደስ ለአምላክ ማደሪያ ያነጽክ የ23 ዓመት የፈጁት ከአንድ ቋጥኝ የተሰሩት የ11 ውቅር አብያተ ክርስቲያናት ሥራ በ1189 ዓመተ ምህረት ንጉሥ ላሊበላ በተወለደ በ89 ዓመቱ በነገሰ በ32 ዓመቱ ተጠናቀቀ። ታኅሳስ 29 የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድ በሚታሰብበትና በሚከበርበት ቀን የቅዱስ ላሊበላም የተወለደበት ቀን ይዘከራል። በይበልጥ በላስታ ላሊበላ የታኅሳስ 29 መታሰቢያ ከካህናቱ ሰማያዊ ዝማሬ ጋር የቅዱስ ላሊበላ ሥራዎች በምሽት ጨረቃ ከከዋክብት በልጠው ይደምቃሉ። የገና ሌሊት ከዋክብት በሰማይ ላይ ሲያበሩ ጨረቃ የሌሊቷ ንግሥት ሆና በሰማይ ላይ ስትሸለም በቤተ ክርስቲያን አልባሳት የደመቁ የቤተ ክርስቲያን ፈርጦች ከማሜው ጋራ ላይና ስር ዙሪያውን ይከባሉ። መዘምራኑ፣ ቀሳውስቱ፣ መሪጌታው፣ ሊቀ ካህናቱ፣ ሊቀ ዲያቆኑ፣
እንደ ማዕረጋቸው ቅደም ተከተላቸውን ጠብቀው እንደየሥርዓቱ ዙሪያውን ይከባሉ። ቅድሚያ ካባ ለባሽ፣ ከዚያ ጥንግ ድርብ ለባሾች፣ አረንጓዴ ቀሚስ፣ ቢጫ ቀሚስ፣ ቀይ ቀሚስ፣ ጃኖ ለባሾች እንደየልብሳቸውና እንደየማዕረጋቸው በማሜ ጋሪያው ዙሪያ ይቆማሉ። አንድ የወርቅ ከበሮ፣ ሁለት የናስ ከበሮ ይዘው ይሰለፋሉ። ከማሜ ጋሪያው ስር በቤተ ማርያም ቤተ መቅደስ በምስራቅ በኩል ያሉት ካህናት ሁለት ከበሮ ይዘው ዙሪያውን ይሰለፋሉ። ከታች ከማሜ ጋሪያው ስር ተሆኖ ወደ ላይ ከንጋቷ ሰማይ ጋር በቤተ ክርስቲያን አልባሳት ደምቀው ዙሪያውን የከበቡት ካህናት ሲታዩ ከለበሱት አልባሳትና ከያሬዳዊ ዘማሪያቸው ጋር በከዋክብት ደምቀው የምሽት ሰማይ ላይ የከዋክብቱን ቦታ የያዙ ሰማያውያን ይመስላሉ። በዚያ ምሽት ከጋራው ላይ እናታች ያሉት ዘማሪያን ቤዛ ኩሉ ዓለም ዮም ተወልደ የሚለውን ዝማሬ በቅብብል ያዜሙታል። ከላይ ከጋራው ላይ ክብ ሰርተው የተደረደሩት የመላእክት ምሳሌዎች ናቸው። ከታች ከጋራው ስር ያሉት በቤተልሔም ለጌታ መወለድ የዘመሩት የእረኞቹ ምሳሌ ናቸው። ሰውና መላእክት በኢየሩሳሌም በቤተልሔም ዮም ተወልደ ብለው እንደዘመሩ ልብን በሚመስጥ መንፈሳዊ ጣዕመ ዜማ በዚያ ቅዱስ ቦታ በልደት በዓል ምሽት በኢትዮጵያዊቷ ቤተልሔም በላስታ ላሊበላ በከብቶች በረት መላእክትና እረኞች በደስታ እንደዘመሩባት ዳግማዊቷ ቤተልሔም ላሊበላ በዝማሬ ትነግሳለች። ምእመናን የጧፍ መብራት ይዘው ነጭ ልብስ ለብሰው በጭብጨባና በእልልታ ያመሰግናሉ። በሚስጥር የከበረችው የቅዱስ ላሊበላ ሀገር ላስታ ላሊበላ በዝማሬ ትከብራለች። ንጋትን ተከትሎ የሚመጣ የወፎች ዝማሬ ከካህናቱ የልደት ዝማሬ ጋር እስኪደባለቅ እስከ ንጋት ድረስ ይዜማል። ከላይ ያሉት እየመሩ ከታች ያሉት እየተቀባበሉ ሕዝቡ በሆታና በእልልታ በጭብጨባና በሽብሸባ እየተሳተፈ ላሊበላ በሰማያዊ ሥርዓት ትከብራለች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለም።